ማህበራዊ ሚዲያው እኛ ጋር አልተሰራም ልክ እንዳልኩሽ እንደ ዝናቡ ራቅ ብሎ ነው የዘነበው ጎርፉ ሲመጣ ነው የምታውቂው በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በመሐሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ እንዲህ የተጠና ኢትዮጵያውያን ሲገዳደሉ ከኋላ አስገዳዩ ሌላኛው ኢትዮጵያዊ ነው የሚሆነው ደቡብ አፍሪካ ፕሪቶሪያ የሰማይ ሰሪዋ ሰርቷታል እነሱ ደግሞ ተቀብለው እንዲህ አንቆጥቁጣዋታል አንተና እሸቱ ደግሞ እዛና እዚህ ሆናችሁ ሁለታችሁ ሊንክ ያደርጋችሁበት የሆነ ነገር አለ አንደኛው መንገድ ከፋች ነው መሐል ያለው ገዳይ ነው ከገዳዩ ኋላ ያለው ደግሞ ቦታ አስከፋች ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም ስራችንን ተሻማችሁን ኢኮኖሚያችንን ተቆጣጣራችሁት ሴቶቻችንን ማአት ነገር ነው አይደል ሰልፉ የሚሉት እሱ አንድ ነው ሲዝናል ነው እሱ የሆነ ጊዜ ይመጣል ከኋላውም በርታ በል ይያለ የሚገፋፋው የሆነ የፖለቲካ ጥቅም ያለው አለ ቤተክርስቲያን ከቆመችበት ትጀምሪና ወደምትሄድበት የብርሃን መንገድ ነው የምታወሪው እንጂ ጥላው ረግጣው ወደ መጣችው የጨለማ ህይወት አትመልሻትም this is South Africa ምትባል ቀላል ምትመስል ግን ነብስን ምትነጥቅ ንግግር አለች ያንን ራንሰም ነገር ነው አንተ ይሄን ያህል ሚሊዮን ብር አምጣ እለቅልሃለሁ ኦር እንደዛ አይነት ነገር ነው ወይስ ምንድነው ኬዙ ለራሱ ልጁን ያስገደለው የዚህ ቀዩን ልጅ ያስገደለው ሰዎች ቤተሰብ ናቸው የተባሉ የሩቅ ሰዎችም እኮ ተገደሉ ወዲያው በነጋታው ከደቡብ አፍሪካ በሆኑ ሰዎች የተገደለን ብቻ አስከሬን እየሸኙ ኢትዮጵያ መቅበር አይበቃም ሳውቦና ማለት ነው ሳውቦና አልኩ አክሰንቱን አልችለው ያው የነሱ ነው ጤና ይስጥልን ማለት ነው ምንኛ ነው ሶዋሊ ዙሉ ሳውቦና ከዛ ሳውቦኒ ነው እንደዛ ሲሆን ደግሞ ለብዙ ሰዎች ይሆናል ጤና ይስጥልኝ welcome how are you I'm good you fine እንግሊዘኛ ይነገራል እዛ በምን ተግባባ አብዛኛው ጊዜ ከኢትዮጵያውያን ጋር ነው ያሳለፍኩት የረዳኝ እሱ ነው አይደለ አትሰሚው ማለት ምን አይነት አክሰንት ነው ያላቸው እነሱ ያው እንደምሰማቸው በጣም ነው የሚወጡት ይደፈጥጡታል እንግሊዘኛ ነገር ፈረንጆስ ጋር ለራሱ ስላለው ቤዛቸውም ብዙ ከነሱ ጋር ስለሆነና እንዴት ነሽ how are you doing ብለን እንጀምራለን great ዚኖፎቢያ የሚባለው ነገር ሰሞኑን ነው የሰማሁት በቃ በጣም በዲቴይልድ በሆነ ነገር እና አንተ ደግሞ ወደ ደቡብ አፍሪካ ነበርክ ሶሻል ሚዲያ የሚባለው ነገር ራሱ አዳዲስ ሐሳቦችን ወደ ራሳችን እንድናመጣ ነው የሚያደርገው ከዛ ውስጥ ሰሞኑን ከነበሩት የደቡብ አፍሪካው ግድያ ደቡብ አፍሪካ ላይ ያለው ዚኖፎቢያ ከዚህ በፊትም የነበረ ነው ነገሩ እንደገና አሁን ደግሞ በድጋሚ መቀስቀሱ ወደ ሀገራችንም ስንመጣ ደግሞ ያው ሴት አይደለም የባምቢ ጉዳይ አንዳንድ ጉዳዮች ምናምን እያሳሰቡን ይገኛሉ የባምቢ ቲክቶከሯ ልጅ ባምቢ ሀበሻ ወደ ተጠቅልሎ ተወስኖ ወደሷ ብቻ ባይሄድ ጥሩ ነው ይሄ ጉዳይ አይደለ ማን ልታስገባበት ፈለግ ማለት ይጠቅላላ የጄነሬሽኑ ስለሆነ ማለት ይሄ ነው አሁን እሷ አንድ ብቻዋን በእንዲህ አይነቱ አሁን በመጣው በዚህ በትውልዱ እሸቱም የሰራው ቪዲዮ አለ በዛ ምክንያት ወጣች ለሷ ብቻ የተነገረ እንደዛ ከሆነ ችግሩ ምን እንደሆነ ታውቂያለሽ እሷ ላይ ብቻ ይቆማል አይ ለሷ ብቻ ቆይ እሷ ላይ ብቻ ይቆማል እሷ ወይ ቲክቶክ አሁን እንደውም ስትል ነበር ቲክቶክ ትቼ እንደዚህ ሲሆን እሷ ተዋለች ሌላ ይቀጥላል ግን እንደ ትውልድ እንደ ወጣቶች ከሆነ እየተሰራ ያለው ማን ነው ሰሪው በእናትህ ሌሎች ባምቢዎቹን ምናምን ላይ ትኩረት ስለሚያደርግ ተው አታስቀኝ እኔ እኮ ስለነሱ ማውራትም ፈልጌ አይደለም እኔ ስለ ዚኖፎቢያ ነው የምናወራው አይደል ግን ምንድነው ጄነሬሽን ያረከው ማለት እሷ የጄነሬሽኑ ውጤት ወካይ ስለሆነች የትኛው ጄነሬሽን አሁን የምንኖረው የዚህ የቲክቶኩ የማህበራዊ ሚዲያው የቀፈቀፈልን ማህበራዊ ሚዲያው ደጋግሚ እዚህ እንትን ላይ ሁሉ ሰርተን እናውቃለን ማህበራዊ ሚዲያው እንደ ደራሽ ጎርፍ ነው ደራሽ ጎርፍ አንቺ የኮምቦልቻ ልጅ ብትሆኚ ገጠር ስለሆነ ወጣም ስለሚል ጎርፍ ታውቂያለሽ እኔ ደግሞ በጣም ራቅ ያለው ስለሆነ ጎርፍ አውቃለሁ አረ ሁላችንም እናውቃለን ደራሽ ጎርፍ ማለት ምን ማለት ኢትዮጵያኖች ሁሉ ደራሽ ጎርፍንም ወንዝንም ሀይቅ ደራሽ ጎርፍ ማለት እሺ ቆይ ደራሽ ጎርፍ አብራራው ደራሽ ጎርፍ ማለት አሁን
ይሄ ወይዘሩ ፎርካስቱ ምኑ ስላለ ዝናብ ከሰዓት ይዘንባል 5 ሰዓት ይዘንባል ሁሉንም ስለምናቅ ደራሽ ጎርፍ ያን ያክል ያሳስበን ይችላል። ወንዝ ዳር ነው ቤቴ እኔ ወንዝ ዳር ነው አይቼዋለሁ። ያን የክፍለ ሀገሩና የድሮ ጊዜ ግን ሲዘንብ ደመናው ሲጠቁር እንጂ ምታቂው ዝናብ መኖሩን ጎርፍ ይኖራል። አሁንም እንደዛው ነው ባይዘው ወይ ቆይ ከዛ ለምሳሌ ራቅ ያለ ቦታ ምንኖር አሁን እኛ አዲስ አበባ ላይ ያለ ነው ሱሉልታ አካባቢ እንበልና አዲስ አበባ እንደዛ ቢሆን ሱሉልታ አካባቢ ይዘንብና ዝናቡን አላየሽው ጎርፉ ግን ይመጣልሻል። ይሄ ደራሽ ጎርፍ ይባላል። ደራሽ የሚሆነው ላንቺ ነው። አንቺ ጋር ሲደርስ ሲዘንብ አላየሽም፣ ወደ ቤት አልገባሽም፣ ወንዝ ዳር ነሽ፣ ወይ ልብስ እያጠብሽ ነው ወይ እየዋኘሽ ነው። ስለዚህ ደራሽ ጎርፍ ይወስድሻል። ደራሽ ጎርፍ ማለት ይሄ ነው። ማህበራዊ ሚዲያው እኛ ጋር አልተሰራም። ልክ እንዳልኩሽ እንደ ዝናቡ ራቅ ብሎ ነው የዘነበው። ጎርፉ ሲመጣ ነው የምታውቂው። ማህበራዊ ሚዲያውን እኛ አልሰራነውም። ለማህበራዊ ሚዲያው አጠቃቀም ለቢዝነሱ ለማኔጅመንቱ የተዘጋጁ ሰዎች ናቸው። አእምሯቸውን አዘጋጅተው ማህበራዊ ሚዲያውን ሰሩት። ለምን እንደሚጠቀሙበት ያውቃሉ። ልክ ዝናቡን አዝናቢው ራሱ ሰሪው ባለቤቱ እንደሚያውቀው ሁሉ ማህበራዊ ሚዲያውን ፕላትፎርሙን የዘረጉት ሰዎች ደግሞ ያውቃሉ ለምን እንደሚጠቅም። ስለዚህ የሆነ ቦታ ሰሩት። እንደ ደራሽ ጎርፉ ኢትዮጵያ ውስጥ ደረሰብን ሳንዘጋጅ አጠቃቀሙን ሳናውቀው። ምክንያቱም እኛ አይደለንም የሰራነው። ስለዚህ ደራሽ ጎርፍ ደግሞ ምን ይዞ ይመጣል? ላብራራልሽ። ወደ ደራሽ ጎርፍ ሲመጣ ምን ይዞ ይመጣል መሰለሽ? አንድ እግር ጫማ፣ የበሬ ቀንድ፣ የተጣለ ሃይላንድ፣ ገራባ፣ የተጣሉ የበሬ ግንባር፣ የበሬ እግር፣ እነሱም በሙሉ በቃ ይሄ ጥርግራጊ ነገር በሙሉ ወደዛ አይደለም የሚጣለው። ቆሻሻውንም ምንም ይዞልሽ ይመጣል ደራሽ ጎርፍ። ከዛ ወደ ታች ስለሚወርድ የሚንሳፈፈው እየተንሳፈፈ ምናምን ይወርዳል። መሀል ላይ ደግሞ ላንቺም ማያስፈልግ የሆነ ቦታ ተበልቶ የተጣለ ስጋ በሬ ታገኛለሽ። ጨጫት፣ ገረባ፣ ሃይላንድ ምናምን ቀፋፊ ነገር ታገኛለሽ። ደራሽ ጎርፉ ማህበራዊ ሚዲያው እንደ ደራሽ ጎርፍ ነው ለኢትዮጵያ ብዬሽል። ይዞት የሚመጣው በጣም ብዙ ቆሻሻ ነገር አለ። ከዛ ውስጥ አሁን ወደ ሆነ ነገር እንዳታጣ ልልሽ የፈለኩት ሐሳቡን መረዳት አለብን። እሺ እንደዛ ከሆነ ደግሞ እሺ እኛ በደራሽ ጎርፉ አንሄድም። እኛ ደራሽ ጎርፍ አይደለንም። እኛ ጎርፉ የሚወስደን ሳይሆን ከጎርፉ ተጠንቅቀን ራቅ ብለን አፋፉ ላይ የምንቀመጥ ሰዎች ነን ብለን የምናስብ ሰዎች ነን። እኛ እነማን ናቸው? እኔና የሆኑ ሰዎች አሁን በዚህ ሳምንት ስማቸው እየተጠለጠለ ያሉት እነሱስ ከጎርፉ ጋር አብረው የሚሄዱ አሁን የማህበራዊ ሚዲያ ነው አሁን ያሰብኩት። ስለዚህ ማህበራዊ ሚዲያው በነገር ማህበራዊ ሚዲያው እሺ አጠቃቀሙን ሳናውቅ አይደል አጠቃቀሙን ሳናውቅ ቤት ተዘግቶ በኦፍ ሪከርድ ከሆነች ጓደኛሽ ጋር የምታወሪውን ነገር በሙሉ አየር ላይ ተዘረግፊዋለሽ። ሁሉም ማውራት የሚችልበት ፕላትፎርም ይዞ የመጣው ልክ እንደ ደራሽ ጎርፉ ማለት ነው። ስለዚህ ኢትዮጵያ ውስጥ እንደዚህ ነው የተፈጠረውና እኔ ይሄኛው እሺ ከዚህ ጋር እንደው አሁን ለምሳሌ ይሁን ደራሽ ጎርፉ ምናምን በጣም በጎርፍ ብዙ ነገር እንትን አልከን፣ ግን ጄኔሬሽኑ እንደ ጄኔሬሽን አሁን ያለው ወጣቱን በለው ማንም ሰው ብዙ ቦታ ላይ የሚከዱ ነገሮች አሁን ሚዲያው ስለሰፋ በቀላሉ ዜና ሆኖ ስለሚወጣ ነው ብዬ ላስብ ነኝ። ሰሞኑን አሁን ህይወቷን ያጣች አንድ ሴት አለች ቦኒ የምትባል። ትናንትናም ደግሞ ለምሳሌ ባምቢ በዚሁ በሶሻል ሚዲያ ፖሊስ እያጣራው ነው። በእርግጥ ከቲክቶክ ጋር በተያያዘ ከማህበራዊ ሚዲያ ይሁንም አይሆንም አናውቅም። አትሊስት ሰዎች ቪዲዮ ካሁን በኋላ መኖር ሰልችቶኛል፣ ካሁን በኋላ እንደዚህ ሆኛለሁ፣ መሮኛል፣ ደብሮኛል፣ ብንሄድ ይሻላል፣ ብዙ ነገሮች የተባሉ ሰዎች ለዛ ግብአት ለዛ ሰዓት መማገድ ለራሱ እንደው አሁን ትክክል ነው ወይ ነው የፖሊስን ሪፖርት መጠየቅ። ያኛው ይቻላል። ከዚህ በፊት የነበሩ ነገሮችን አስተውሳለን። መርሳት ካልፈለግን የሆነ ጊዜ ላይ ሃሽታግ ብንሄድ ይሻላል የሚባል ነገር ነበር አይደለም? በጣም ብዙ ህፃናት ገና ልጆች ናቸው ብንሄድ አሁን ማህበራዊ ሚዲያ ማለት ማህበራዊ ሚዲያ ነው አይደለ? ልክ በቡና እንደዛ የምታወሪበት የነበረ ነው
ከዛ የተሻለ ነገር ላትጠብቂበት ትችያለሽ። ማህበራዊ ሚዲያውን የተሻለ ነገር ብትሰጪውም በነገርሽ ፕላትፎርም ደግሞ በጣም ክፉ ነገሩ ሲሪየስ ነገር ብትሰሪበት እንትን አይቀበለውም። አንዳንድ ሰዎች ግን እያንዳንዱን ነገር ሽቀላ ማድረግ ጥሩ አይደለም ብዬ በራሴ ማንንም ወክዬ አይደለም ሽቀላ ማድረግ ጥሩ አይደለም ብዬ ስለማስብም ጭምር ባለጌን ከገደለ ምንድነው ባለጌን ካሳደገ የገደለ ጸደቀ ሌቭሊንግ ለራሱ just judgmental ጀጅ እየተደረገ አንድ አይ ዶንት ኖ ትክክል ነው ብዬ አላስብም ነው። እሸቱ የሰራውን ቪዲዮ መሰለኝ እንደዛ ልትኝ ይፈልጋል። ጥርት አድርጊው ሐሳብሽንና የኔን አቋም ልንገርሽ። ሐሳቤን ጥርት ሳረገው ሰዎች በአሁኑ ጊዜ በሃይማኖቱም በማህበራዊ ጉዳዩም በእያንዳንዱ ነገር ላይ ሌብሊንግ ተጀምሯል። እኔ ትክክል ነኝ፣ የኔ መንገድ ትክክል ነው፣ ጥቂት ሰዎችን ነው የምትይዘው። ከዛ የምትሄድበት መንገድ ትክክል መስሎ ሊታይህ ይችላል። አንተ እኔ በቆምኩበት ልክ እኔ ቆምኩበት ለራሴ ትክክል ነው ብዬ አስባለሁ። ገደል ከሆነም ገደሉም ለራሴ ነው። አንተም የራስህ አመለካከት አለ፣ ራስህ ነህ። ገባህ? አሁን ያለንበት ሲስተም ኢንዲቪጁዋሊዝምን የሚያበረታታ ሊሆን ይችላል፣ ግን ደግሞ አቢዩሲቭ ሆነህ በቋት አሁን ቅድም ጎርፍ ምናምን ብለህ ባስፈራራው ጄኔሬሽን ላይ እኔ ትንሽዬ ይሄንን ነገር ማኒፕሌት ማድረግ እችላለሁ የሚል አንድ ሰው ዳር ላይ ሆኖ ሌላውን ሰው ላንተ በሚመስል ነገር አንተን ስንት ጊዜ ሰዎች በግርህ ተናግረውሃል ተክልዬ አንደርስታንድ ላንተ በትክክል እንደሆነ እየገባህ የሰማኸው ነገር ግን ስላልጎዳህ ያለፍከው ነገር አለ። ምናልባት ላይፍ አበርትቶ ሊሆን ይችላል፣ ግን አንድን ሰው በትክክል እንደዚህ ላንቺ ተብሎ ደግሞ በተወረወረ ድንጋይ ያ ሰው ማንነቱን ለማጣትም ሲሄድ ወይም ደግሞ ጭንቀት ውስጥ ሲገባ የሆነ ነገር ሲሆን አንተ ይሄን ነገር ማኒፕሌት የሚያደርጉ ሰዎች አሉ ማለት ነው። አንቺ ራስሽ የምታወሪው እኮ ተመሳሳይ ነው። እንዴት ለማን እንደምትናገር እኔ ያውቃለሁ፣ ገብቶኛልም። ግን እሱን ማንሳት እኔ በግልጽ ላውራ የሚያሳፍረኝ የምፈራው ነገር ስላልሆነ በምኑ ተናደድኩ መሰለኝ። እንደዛ ጥዝ አድርጎ እንደዚህ ተናግሮ አይደለም እንደዚህ ጥዝ አድርጎ እንደዚህ አነጣጥረ እንዲተኩሰ ከገደልክ በኋላ ያውም ልብን እንደዚህ ፈልገ ይቅርታ ልጠይቅ እመጣለሁ ምናምን ነገር ኦኬ እሺ ሌላ ቢዝነስ እሺ ገባኝ። አሁን እሸቱ የሆነ ቪዲዮ ሰራ። ያ ቪዲዮ በተለየ ለባምቢ የተነገረ መሰለ። እሷም ወጣ ደግሞ ምናምን ለትኝ የፈለግሽው እንዴት እሷ ላይ እንዲህ ይሰራባታል፣ እንዴት እንዲህ ይላታል፣ ባለጌን ከጸደቀ ምናምን ሰማዋለሁ። ማህበራዊ ሚዲያው ምሳሌያዊ ንግግርና ሪል ነገር ይለያያል። ሪል አይደለም ያልከኝ ነው። ቆይ ለምሳሌ ቃሌ ከሚጠፋ የወለዱት ይጥፋ ሲባል ቃል ገብቻለሁ ለሆነ ነገር ለገባሁት ቃል ካለመታመን ከማልታመን የወለድኩት ይጥፋ ማለት ምን ማለት መሰለሽ? ዝም ብሎ አንጠልጥሎ መዞር ያው ምንም ማድረግ አልችልም። አጽንኦተ ነገር የሚባል ነገር አለ። ለአጽንኦተ ነገር የተነገረን ነገር ሪል አድርጎ መውሰድ ትክክል አይደለም። አጽንኦተ ነገር ምንድነው ብለሽ ጠይቂኝ እስኪ እንደገና። አልጠይቅሽኝም? እሺ ይሁን እኔ ላብራራው። አጽንኦተ ነገር ማለት ለአንድ ነገር ኮሚትመንትሽን የምታሳይበት ልክ እንጂ የወለድሽው ይልሽ የወለዱትን ማጣት የማንገብገብ ልኩ የሐዘን ልኩ ከባድ ነው። እሺ የወለዱትን ማጣት ወላጅን ማጣት ይቀላል በንጽጽር። እሺ ልጅ አባዬ ብሎ ሲቀብር ይሻላል አባት ልጄ ከሚል። በተፈጥሯዊ ሂደትም ደግሞ ፍቅር ከልጅ ወደ አባት ከሚሄደው በላይ ከላይ ወደ ታች ወይም ከአባት ወደ ልጅ የሚወልድ ወይም ከእናት ወደ የሚወርደው ፍቅር ይበልጣል። ወላጆች ለልጆቻቸው የሚኖሩት ይበልጣል ልጆች ለወላጆቻቸው ከሚኖሩት። በሌላ አማርኛ አባቶቻቸውን ወላጆቻቸውን ከሚጦሩት ልጆች ይልቅ ልጆቻቸው እንዲኖሩላቸው ኢንቨስት ያደረጉት ነገር ይበልጣል የወላጅ። እንዲህ ቃል የገባሁትን ዋሾ ከምባል አደርጋለሁ ብዬ የተፋሁትን ከምልስ ልጄን ባጣ ይሻላል ማለት ልጄን አጣለሁ ማለት አይደለም። ለዚህኛው የሚከፍለውን የዋጋ ልክ ነው ሊገልጽ የፈለገው። በሌላ አማርኛ ምን ይባላል? ለምሳሌ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይባላል አይደለ? ይሄም ለአጽንኦተ ነገር ነው እንጂ የማይስተሰረይ ኃጢአት አለ? ተይው
መንፈስ ቅዱስንም እምነትንም እንደሱን ተይውና አለማመን እኮ አለ በሆነ ክደሽ ነበርሽ አይደለ ለካዲሹ ነገር ደግሞ ምንም ነገር ስትይ ነው የምትኖሪው ስታምኝና ስትመለሽ ደግሞ ይቀበልሻል ስለዚህ ለአጽንኦተ መንፈስ ቅዱስ ለአጽንኦተ ነገር ባለጌን ምን ይሄ እኮ እንጂ የገደለ ማለት እኮ አይደለም አንደርስታንድ እኮ ታያለህ አሁን አማርኛው መጥተህ ለምን ነጥለሽ ወስደሽ እንደዚህ በዚህ ልክ ገሎ ምናምን ስለዚህ ለአጽንኦተ ቃል ብለህ አንተ ለአጽንኦተ ነገር እሺ ለአጽንኦተ ነገርህ እንደዚህ ከተንደፋደፍክ አንተ ነኝ እንትን ለማለት አንደርስታንድ እንታረገው እንዴ ባለጌ ነሽ ባለጌ አንቺ ቤተሰቦች ካሳደጉሽ በበለጠ እኔ ምገልሽ እኔ እጸድቃለሁኝ ነው አይደለም ሜታፎር ነው ያልኩሽ እኮ ለዛ ነው ሜታፎር እኮ ታዲያ የመጣው ነገር የተነገረን ነገር በባህላችን ለአጽንኦተ በቃ የባለጌን ካሳደገ የገደለ ጸደቀ የሚለውን ለማብራራት እዚህ ድረስ መጣሁ በጣም ጥሩ ትልቁ ጉዳያችን ይሄ ስላልሆነ ትንሽ ብዬበት ነው ወደ ደቡብ አፍሪካው ጉዳይ መሄድ የምፈልገው ሳውዝ አፍሪካው እየጠበቀን ትልቅ ነው የኢትዮጵያውያን ሰውውና እዛ ያን ቪዲዮ እንደዚህ ማህበራዊ ሚዲያውን በጣም ሲያጨናነቀው ገባሁና ሙሉ ቪዲዮውን አየሁት የሸቱን ቪዲዮ ካየሁ በኋላ ከዛ በኋላ እንትናች ባምቢ የሰጠችውን መልስ እንደዚህ ሁሉ አየሁና ራሴ አንድ ቦታ ላይ ቆምኩ ባለችኝ መቆሚያ ቆምኩና ሁለት ነገር ሐሳብ ያስኩኝ ይሄ ለባምቢ ስም አልጠራ ምናምን የሚለውን ተይው እሱን እንኳን ይሄ ሌላ ነገር ይገባናል ግን የምን ጠንጋራና ቃል እሱ ይገባናል ነገር ግን ባምቢ የገዳም የቤተ ክርስቲያን ማስታወቂያ መስራቷ ከሆነ በፊት ይሄን ብላለች ተብሎ የነውር ነው የብልግና ነው ተብሎ የተነሳባት ቃል አሁን የገዳምና የቤተ ክርስቲያን ስለሰራች ከሆነ ባምቢ በዚህ ልክ መገለጽ የለባትም ባምቢ እንዲህ መነገር የለባትም የባምቢ ከባምቢ ጎን የመቆም ግዴታ በነገራችን ላይ ደጋግሜ ደውዬላታለሁ ጽፌላታለሁ ኢንተርቪው ልሰራት ፈልጌ አይደለም ለረዳት የፈለኩበት የሆነ አንግል ነበረ ስልኬን ብታነሳ ቴክስቴን ብትመልስ ኑሮ በጣም እርግጠኛ ሆኜ ነው የምነግርሽ በጣም ብዙ ነገር ለረዳት አስቤ ነበር እንዲሁ ልረዳት ነው ልረዳት አይደለም ልረዳት ነው ተረዳቻት በጣም ስለተረዳዋት ነው ልረዳት መሄደው ፈርዘር ይሄድኩት በጣም ያንተ እርዳታ ያስፈልጋታል በደንብ ያስፈልጋታል በጣም እርግጠኛ ሆኜ የምነግርሽ የኔ እርዳታ በጣም ያስፈልጋታል እርዳታዬ ያው ስለማናወራው ነው እንጂ እኮ በጣም ብዙ አግኝተን እንደዚህ አውርተን እንዲህ ነው ሐሳብ በዚህ ጊዜ ሐሳብ ሰበረኝ ካልሽ ሐሳብ ይጠግንሻል አይደለ አላነሳችም ማግኘት አልቻልኩም ካገኘዋት አሁንም ስቲል እንትን ያላል አይደለም የተንጠለጠለ ነው ሐሳቤ ባገኘ ጽፌ ስለዚህ አጌንስት ከሰውየው አጌንስት ነው ሰውየው ከሸ አጌንስት አይደለም ቆይ ሐሳቤ ላስጨርስሻ አሁን ይሄን ባምቢን ለመርዳት ባምቢ እንዲህ መገለጽ የለባትም ብሎ ሐሳብ መስጠት ማለት እሸቱን መቃወም ማለት እሸቱን እንዲህ ማለት የለብህም በማለት ሳይሆን እኔ ሐሳብ ለመስጠት የፈለኩት እዚህ ጉዳይ ላይ ባምቢ እንዲህ መገለጽ የለባትም የሚለው ጉዳይ ነው ለምን ካልሽኝ ባምቢ እኔ ለምሳሌ እኔ ኦርቶዶክስ ነኝ እሸቱ መለሰብ ኦርቶዶክስ ነው ደጋግሞም ሲል ባምቢም ኦርቶዶክስ ናት በጣም ጥሩ ስለዚህ በአንድ ማህበረ ውስጥ ባለ ኦርቶዶክሳውያን ባለ ውስጥ ከሆነ እያወራን ያለ ነው እቺ ልጅ ከነበረችበት ይሄ ከሱ መዘርዘር ስለማልፈልግ ነው ይሄኛው ይሄ ከዛ ሁሉ ወጣ ቤተክርስቲያን ላይ ቆማ ከሆነ ያለችው ቤተክርስቲያን ከቆመችበት ትጀምሪና ወደምትሄድበት የብርሃን መንገድ ነው የምታወሪው እንጂ ጥላው ረግጣው ወደ መጣችው የጨለማ ህይወት አትመልሻትም እቺ ልጅ አሁን እንደዚህ ብላ ራሷን እንደዚህ የምትገልጽ ምናምን ተብሎ ግን ቤተክርስቲያን ውስጥ ናት አይደለ ቤተክርስቲያን ውስጥ ካለች ከመጣች እንዲህ መስራት የለባትም ተብሎ ሳይሆን መገለጽ ያለበት ኦሬዲ መታለች አይደለ ከመጣች በኋላ ከዚህ በኋላ መስራት ያለባትን የጽድቅ ስራዎች ነው እንጂ የምትነግሪያት ጥላው የመጣችውን ነገር አታስታውሻትም ወይ ደግሞ ከዚህ ወጣ ከቤተ ክርስቲያኑ ከጽድቁ ቦታ ወጣ የኃጢአት ቦታ
ጽድቅ የማይሰራበት ብለ የተባለው ቦታ ላይ ካገኘሻት ያ ማለት የሺሻ ሽታ የምናምን ተሴ ቅብር ተሴ የተባለው ቦታ ካገኘሻት ራሱ እዛ ካገኘሻት የተሻለው ቦታ እኮ ይሄኛው ነው ብለሽ አንተ ራስህ ምን ልትሰራ ሄድክ እዛ ጽድቅ ኮንክ ቆይ ከምሳሌ አሁንም ማውራሽ እኮ እዛ መሄድ ፊዚካሊ መሄድና መምጣት ለማየት ለራሱ ሰውየው እንዴት ብሎ እዛ ገብቶ እንዳያት ግራ ገብቶ ምሳሌ አሁን እኔ ማውራሽ አትጎትችኝ ወደዛ ውስጥ ለማናገር ነው እሱ አይደለም እኔን ለምሳሌ እሺ እኔን ላውራሽ እኔን ቤተክርስቲያን አገኘሽኝ አይደለ ነገር ግን ቤተክርስቲያን ከመምጣቴ በፊት በዝሙቱ በስርቆቱ በጭፈራ በመጠጥ በዳንኪራው ታቂኛለሽ ስለዚህ ቤተክርስቲያን ካገኘሽኝ ደስ ይያለሽ ያበርታልህ በቤቱ ያጽናህ ብለሽ በቤቱ በመጽናት ውስጥ ያለውን በረከት ብቻ ነው የምትነግሪኝ እንዲህ ብትል እንዲህ ይሄን ብታውቅ ምናምን ታስተምሪኛለሽ ትነግሪኛለሽ ወይ ደግሞ በዛ ህይወት አልፋው ያገኙትን የጽድቅ አክሊል ትነግሪኛለሽ እንጂ የነበርኩ ጥየው የመጣሁትን የዝሙቱን የስርቆት የበዴ እሱን እዛ ቦታ ላይ አትነግሪኝም ነው ኢንኬዝ ደግሞ ተመልሼ እዛ ቦታ የኃጢአት ቦታ የተባለው ካገኘሽኝ ደግሞ ምን ታረጊኛለሽ ይገርምሃል በቀደም የነበርክበት ቦታ እኮ የእጣን የከርቤው ሽታ በየመንግስተ ሰማያት ምናምን ብለሽ ደግሞ ይሄን እንድናፍቅ ታረጊኛለሽ እንጂ እንዲህ ያረክ ካልሽኝ የባሰ ታስበረግጊኛለሽ ክርስትናም ከባቴ ያለሳል ለራስ ምን ልሰራ ዛ ተገኘ ነው በመጀመሪያ ወደ ዋናው ጉዳይ ለማንኛውም በዚህ ጉዳይ እቺ ብቻ ነገር እሺ ቆይ እቺ የኔና የምናምን ምናምን ሽታ ውስጥ ምን ሊሰራ ሄዶ ራሱ whatever ለማውጣትም ይኬዳል ለማውጣትም ይኬዳል ክርስቶስ ሳምራናት እንደዛ አደረገች ተብሎ ሲወራ የሳማሁት ለማውጣት ግን ለምሳሌ በዚህ በማህበራዊ አንዱ ወጊ አንዱ ተወጊ አንዱ ለክርስቶስ አጎታቸው ይመስላችኋል ምናምን በቃ ተው እኔ የምናምን የክርክር እንዳናደርገው እኔ ባምቢ በዛ ቆይ አረ ተረጋጊ በእናትሽ እኔ ባምቢ እንደዛ መገለጽ የለባትም እስማማለሁ እሺ ባምቢ እንደዛ ሸፈንፈን ምናምን አይደለም ባምቢ እንደዛ መገለጽ የለባትም በቤቱ ተገኝታለች ህይወት ከዛ ነው የሚጀምረው በቃ በብርሃን ተመላለሽ የኔት መልካም ድል በቤቱ ያጽናሽ ነው እንጂ የሚባለው የኋላውን አታስታውሻትም ነው አንደኛ ይሄን ያጅልኝ ከዛ ውጪ ለምን እንዲህ ሐላት ምናምን ብዬ ደግሞ እሸቱን መቃው ምናምን ውስጥ ደግሞ አልገባም ምክንያቱም እኔ አሁን ይያልኩሽ ያለሁት ሌላ ደግሞ እሳት መጫር ውስጥ ለምን እገባለሁ ስለዚህ ወደ ደቡብ አፍሪካ እንመለስ ይመቻችሁ ልባችሁ አይደንግጥ ሁሉ ቦታ ላይ ያው ይሄ ሶሻል ሚዲያ ማያመጣው ነገር ስለሌለ ነው ግን ማንንም የመናገር የመተቸት መብት የለውምና አንዳንድ ጊዜ ሴቶችን ሲናገሩ ይችም ብቻ የራሴ ደግሞ መብት አለኝ ሆስቷ ፌሚኒስት ናት ምን ተሰይ ማንንም ይሄ ደግሞ ይሄ አቋምሽ ማንንም የመናገር የመተቸት ሳይሆን ደርሶ አይደለም ደርሽም አይደለም ተክሊ አንዳንድ ጊዜ ለሰዎች ደግሞ የሆነ ሰው ሲቆም ወይ እሷ እኮ ፌሚኒስት ናት እሷ እኮ እንደዚህ ናት ተብሎም ስለሚባል ጀጅመንታል የሆነ ነገር ስላለ ጀጅ አንደራረግ አንተ እኔ ውስጥ ያለውን ቆሻሻ መታታውጣ ምን የሚያንተን አላውጣም በቃ ጀጅ የሚያደርገን the god only judges me የሚባል ደግሞ በጣም ብዙ ታቷል እዚህ ጋር በትልቁ ተሰርቻ ታያለው only god judges ይሄ አንቺ አድራሻ የሌለው ስብከት ነው አይልሽ አድራሻ የሌለው ምናምን only ምናምን እሱ አንቺ ነው ይመችሽ እሸቱ ግን ወይ አራስኝ በቃ እሸቱ ግን እሱ የኔ ስሜት አለ አንተ የራስ ስሜት አለ እሸቱ የቆመበትና ይሄን ሐሳብ የተናገረበት አውድ አለ ስለተግባባችሁ ነው ሁለታችሁ በራሱ እሱ እዛ ሆኖ አንተ እዚህ ሆነ ተግባብታችኋል መግባባቱን ተይው በራሱ የተናገረበት ነገር እንዳለ ሆኖ ባምቢ ግን በዛ መንገድ አይደለም መገለጽ ያለባት እሺ በቃ ተው በቃ በዛ መንገድ አይደለም መገለጽ ያለባት ባለ መግባባት ውስጥ ተግባብተናል አንተና እሸቱ ደግሞ እዛና እዚህ ሆናችሁ ሁለታችሁ ሊንክ ያረጋችሁበት የሆነ ነገር አለ ሶ ዜኖፎቢያ ደቡብ አፍሪካ ትልቁ ጉዳያችንን እንግባሹ እሱ ጋር ገባና ዜኖፎቢያ የሚባለው አሁን ባለፈው ሶሻል ሚዲያ ላይ እንደዚሁ አንድ ሰው እንደዚህ ሙሉ ለሙሉ በቃ ቪዲዮ ላይ ሄዶ አንዱን በጥይት ሲወጋ እንደዚህ አይነት ነገር ኮመን ነው ብዙ ጊዜ አሜሪካ ነገር ምናምን ቪዲዮም ሰርተናል በነገርሽ ላይ የሆነ ሰው ሄደህ ታውቃታለህ እንጂ አንድ ለመግደል እንት ለማለት ቪዲዮ ሰርተናል ለማስታወስ ያክል እንደውም እናሳያቸዋለን ለተመልካቾቻችን ደቡብ አፍሪካ እንዲህ አይነት ታሪኮችን ለመስራት በጣም ከባባድ ጊዜዎችን በጣም የሚገራርሙ ታሪኮችን ሰምተን ነው የመጣ ነው አሁን ይሄ ዜኖፎቢያ የሚባለው መጤጠል የሚል ቃል አለው ሌሎች አፍሪካውያን በደቡብ አፍሪካ መጣው የሥራ እድላችን ሚስቶቻችን ልጆቻችንን እየቀሙን ነው የሚል በጣም አስፈሪ የሚመስል እንቅስቃሴ አለ ሰዎች በራሳቸው ዓለም በራሳቸው ሀገርኛ ብለው ባሉት ውስጥ የሃይማኖት የባህል መመሳጠር እንዳዲስ ሲመጣ የሥራ የኢኮኖሚ ብዙ ነገር ጫና ሲመጣ ነው ደቡብ አፍሪካ ላይ ለሁለተኛ ጊዜም ከዚህ በፊትም የነበረ ነገር ነው ግን በጣም የሚያሳዝነው ደግሞ
አንድ የሆነ ቀይ ልጅ ሰሞኑን ተገሏል። አዎ ሱቅ ላይ ይሄኔ ምን ያያዩት እሱ ቪዲዮ አይተሹ ከሆነ የሆነ ሞል ውስጥ የሆነ የራሱ መደብር አለው እየሸጠ ነበር። የሆነች ልጅ ልብስ አንስታ እንዲህ እየለካች እያየች ዋጋውን ጥራቱን ይሄኔ እሱም ዋጋ እየነገራት እንደዚህ ጸጉሩን እንትን እያለ ነው ከኋላው መጣው ያረጉት። አገዳደሉም አይተሽ ከሆነ 3 ልጆች ናቸው፣ ወጣቶች ናቸው። እንደዚህ ኮፍያ ነገር ያደረጉ አንደኛው ለማስከፈት ገባ። ልጁ ይሄ ነው እንግዲህ። ከዛ በፊት እኮ 1 ቀን 2 ቀን እኮ አጥንታውታል ከቦሳቸው ጋር። ግድያው እንዴት ነው የሚፈጸመው? አጠናኑ ምኑን እነግርሻለሁ። ከዛ መጣና አንደኛው መንገድ ከፋች ነው፣ መሀል ያለው ገዳይ ነው፣ ከገዳዩ ኋላ ያለው ደግሞ ቦታ አስከፋች ነው፣ እንትን ነው አመቻች ነው። ምናልባት እሱ ካልተመቸው ምናምን እኮ አርገውት ሄዱ። ብትን አለ እንደዛ ጨርሶ እንትኑን እኮ ለማየት አገዳደሉን እነግርሻለሁ ማለቴ እንደዛ አይነት ልጆች ዝም ብለው ራንደም መታው አይደለም ገለው የሚሄዱት። እሺ ብዙ ቀን ጥናት አለው። የግድያው አያውቁትም። አሁን ይሄ በፎቶ በቦታ ተነግሯቸው ነው የሚመጡት። ወይ ከዛ ውስጥ ከገዳዮች ውስጥ አንዱ ነው ሊያውቀው የሚችለው። ገዳዮቹ ካስገዳዮቹ ጋር ትውውቅ የላቸው። ያልጅ ወይ ለመጀመሪያ ጊዜ ሲገሉት ነው የሚያዩት። ከሆነ ደቂቃ በፊት ይሄ ነው ተብለው ተነግሯቸው ያንም ሊያደርግ የሚችለው ቦሳቸው ወይ አለቃቸው ነው። ወይ ደግሞ ያልጅ ለሁለተኛ ጊዜ ነው የሚያዩት። ነገ የምትገሉት ይሄ ነው ተብሎ ተነግሯቸው ሰዓት መሳሪያ ይዘው መጥተው አርገውት ነው። እነሱን ገዳይ አልካቸው። አስገዳዩ ማን ነው? አስገዳዩ እንግዲህ በጣም ብዙ ጊዜ እንዲህ የተጠና ኢትዮጵያውያንና ኢትዮጵያውያን ሲገዳደሉ ከኋላ አስገዳዩ ሌላኛው ኢትዮጵያዊ ነው የሚሆነው። አንድ ነገር አስምረን መሄድ ያለብን እነዚህ ገዳዮች ቅጥር ገዳዮች ደቡብ አፍሪካውያን ብቻ ላይ ሆኑ ይችላሉ። ከዚምባብዌ ከናይጄሪያ ከምን የመጡ ሊሆኑ ይችላሉ። ማፊያ ናቸው ማለት ተደራጅተው የሚኖሩ አሉ ማለት ነው። አሉ በቃ የሆነ ስራ አለ ተብሎ ይጠራሉ። ስራው መግደል ነው። ይከፈላቸዋል፣ ገለው ይሄዳሉ። ይሄ አለ ደቡብ አፍሪካ ላይ እንዲህ አይነት አሰራር አለ። በደንብ እንዴት ነው ምናምን ወደሚለው ከማለታችን በፊት የኛ ሀገር ሚዲያዎች ሰሞኑን የደቡብ አፍሪካን ጉዳይ ሲዘግቡበት የነበረውን ነገር ትንሽ ብናየው ጥሩ ነው። ሚዲያ ላይ እንዳለን ሰዎች ለንቅጠው ነው ሲዘግቡት የነበረው። ደቡብ አፍሪካውያን ዜጎቻችን እንዲህ እየተገደሉ ይሉና የዚህ ልጅ መገደል ያመጣሉ፣ ሰልፉን ደግሞ ያመጣሉ። ይሄ ሰልፉ ሀገራችን ለቃችሁ ውጡ፣ ደቡብ አፍሪካ ስራችንን ተሻማችሁን፣ ኢኮኖሚያችንን ተቆጣጠራችሁት፣ ሴቶቻችንን ማአት ነገር ነው አይደል ሰልፉ የሚሉት። እሱ አንድ ነው፣ ሲዝናል ነው እሱ። የሆነ ጊዜ ይመጣል፣ ከኋላውም በርታ በል እያለ የሚገፋፋው የሆነ የፖለቲካ ጥቅም ያለው አለ። ይሄኛው ግድያ ደግሞ ራሱን የቻለ ነው። ለዚህ ለትግል ስትወጪ ሌላ ቦታ የሆነውን በሆነ አጋጣሚ የተቃጠለን የቤት ቃጠሎ ይሄውን እንትና ያቃጠሉት ብለሽ ማሳየት የለብሽም። ትክክለኛውን ትክክል ለምን መሰለሽ ደቡብ አፍሪካ ባለፈው ሂጄ ያየኋትም ጊዜ ሀገሪቱ የኢትዮጵያን የሚመስል መልክዓ ምድር ያላት፣ ነገር ግን ደግሞ ኢትዮጵያ በተፈጥሮ ያገኘችው መልክዓ ምድር ክረምት ሐምሌና ነሐሴ መጥቶ የሚዘንብባት እንጂ ሌላ ምንም ሰው ሰራሽ ነገር የተጨመረባት ነገር የለም። ደቡብ አፍሪካ ላይ ግን እንደዛ አይደለም። ዓለም ልመዋታል በደንብ ሀገሪቷን። በዛው ልክ ደግሞ ዜጎች በጣም መልካሞች ናቸው። ስለዚህ የሌላቸውን ስም ሰተናቸው እንዳናልፍ በሚዲያው ማለት ነው። ጉዳዩን እንለየው። ስለዚህ ዜኖፎቢያው ለብቻ ነው፣ ይሄኛው ግድያው ለብቻ ነው። አሁን ስለ ግድያ ስታነሳ ከአንድ ኢትዮጵያዊ አሁን ያን ቪዲዮ አይተናል። ከዛ ልጅ ጀርባ ሌላ ኢትዮጵያዊ አለ አልከኝ። ይሄ በጣም ይከብዳል። ኢንተርቪው እኮ ይዘን መተን አንድ ጓደኛውን እኮ አግቶ ኢንተርቪው እኮ ሰርተናል በደቡብ አፍሪካ ነገር ነው። እሺ ያንን ራንሰም ነገር ነው። አንተ ይሄን ያህል ሚሊዮን ብር አምጣ እለቅልሃለሁ ኦር እንደዛ አይነት ነገር ነው ወይስ ምንድነው? ኬዙ ለራሱ ለእርስ በርስ እንደዚህ የሚያገዳድል ነገር በጣም ብዙ ጊዜ የሚያጋድላቸው ብዙ ጊዜ የኢኮኖሚ የብር የቢዝነስ ሰዎች ናቸው። ኢትዮጵያውያንን ከኢትዮጵያውያን ጋር እንደዚህ የሚያገዳድላቸው እንደዛ አይነት ማገዳደሉ ይልሽ አንድ ዛ ረጅም ዓመት የኖረ ልጅ አግኝቼ ነበረ እና በጣም ደቡብ አፍሪካን በደንብ ያውቃታል። እሱም ደግሞ በጣም የተረዳ አዋቂ ልጅ ነው።
እና ማን ምን እያደረገ እንደሆነ እንዳለ ዝም ብለሽ ብትጠይቂው በደንብ የሚተረትርልሽ ልጅ ነው። እና እሱን አግኝቸው ነበረ። ረጅም ቀናትም ምሳም ምንም እየበላን የተወሰነ ስለ ደቡብ አፍሪካ ማወቅ ስለምፈልግ ጠይቄው ነበር። ደቡብ አፍሪካ ላይ በአብዛኛው ጸቡ የቢዝነስ ነው፣ የኢኮኖሚ ጥቅም። ቢዝነስ አይደል አብዛኛውን እዛ የሚወስደው የቢዝነስ ነው። የቢዝነስ የስራ ጸብ እዚህ ኢትዮጵያ ውስጥም አለ አይደለ? አትገዳደይም እንጂ። ደቡብ አፍሪካ ላይ ግን በጣም ቆየት ብሎ የተጀመረች አንዲት ቀላል ነገር ናት ዛሬ አድጋ እዚህ የደረሰችው አለኝ እሱ። በሆነ በሐሳብ ካልተስማሙ፣ በሆነ ቢዝነስ ከተጣሉ፣ በሆነ ብር ከተከዳዱ፣ የሆነ ብር ደግሞ እኔ አንቺን ይልሽ ደቡብ አፍሪካ ልክ እንደ አረብ ሀገር ይሄ ራንዱን ሰብስበሽ አብዛኛው የዶክመንት የምን ችግር ስላለ በባንክ በምን አይላላክም። ስለዚህ ትሰሪያለሽ፣ ለሆነ ሰው 1000 ራንድ ትሰጫለሽ፣ እዚህ በኢትዮጵያ ምናምን ይሰጥሻል። ስለዚህ ብዙ ብር አለ። ከዚህ ሰው ጋር ካልተግባባሽ በቀላሉ ሰው ገዝተሽ ወይ ብሩንም ነብሱንም የሚነጥቅ ቡድን መላክ ትችያለሽ። እንዲህ ሲጣሉ እንደ ቀልድ ክፉ በጎ ተነጋግረው ሲሄዱ እከሳለሁ ምናምን አይደለም የሚባባሉት። this is South Africa ምትባል ቀላል ምትመስል ግን ነብስን ምትነጥቅ ንግግር አለች። ሁሉም ሰው ምን ማለት መሰለሽ አስደበድባለሁ አስገድልሃለሁ ከፈለኩ ማለት ነው። this is South Africa እንደ ካንድሪክ ላማር ማለት ነው። ምን ማለት ነው እሱ? የሆነች ትሬንድ ነበረች አሜሪካ ነገር። አሜሪካንን እኛ መናቃት ህግ ያለባት ምናምን አይደለ? የዲሞክራሲ ምናምን ጠግና ካንድሪክ ላማር የሚባል አንድ ራፐር አለ። this is America የሚል ዘፈን አለው። እና አሜሪካ ይሄ እናንተ የምትሉት ምናምን ብቻ ሳይሆን እዚህ ጋር መደፈሩ እዚህ ጋር መገደሉ ምናምን አለ ብሎ this is America እያለ እንትን ሚላታለች። ከዛ this is Nigeria የሚልም ተከተለ። this is ምናምን እያለ አለ አገሮች አሁን this is Nigeria የሚለውን በጣም ሂት ነበረ ዘፈኑ። ይሄኛው ገጽ ማለት ለማለት ነው። ይሄኛው እናንተ የምታስቡት ይሄ በቃ በጣም ሰው የሚከባበርበት ምናምን ሳይሆን ደግሞ በዚህኛው ሰው ሹት የሚደራረግበት ምንም የሚልበት ኔጌቲቭ የሆነው ህግም ደንብም ዲሞክራሲ ምንም የሌለበት አሜሪካ አለ ምትል የካንድሪክ ላማር ዘፈን ነበረች። ከዛም ድራይቭ የሆነ ቃል ሊሆን ይችላል። this is South Africa ተብሎ ይቀላለዳል። ምን ማለት ነው? እኔ አሁን ደቡብ አፍሪካ ላይ በሆነ በአንድ በማይሆን ጉዳይ ተግባብተን ተኮራርፈን ደቡብ አፍሪካ ነው ያለ ነው አባቴ ብልሽ እንደ ቀልድ የምታዩ የሚያዩት ሰዎች ሊኖሩ ይችላሉ። ግን ደግሞ መረር ያለ ነው። ምክንያቱም ምን ማለት ነው? this is South Africa ማለት ደቡብ አፍሪካ ምን የሚደረግበት ማለት ነው። እምቢ ካልክ ማለት እኮ ነው። እኔ በምለው ካላልክ ይሄ ይከተልሃል ማለት ነው። እቺ አድጋ ነው። አሁን ማንኛውም በሆነ ጉዳይ በሐሳብ ምናምን ያልተስማማ ሰው ብድግ ብሎ አሉ ቅጥር ገዳዮች በቦስ የተከፋፈሉ ናቸው። አሁን ለምሳሌ እኔ ደቡብ አፍሪካ አንድን ሰው ማስገደል ብፈልግ እነዚህ እዚህ ሞል ላይ ገለው የሄዱትን ሰዎች አይደለም ማገኘው። እነሱ አያቁኝም አላቃቸውም። እነሱን የሚያሰማራ ግን ቦስ አለ። ቦሱን አገኘዋለሁ። ቦሱን ሂጄ ምን እንደምለው ታውቂያለሽ? ስራ ልስጥህ እለዋለሁ። አንድ ደግሞ ቢሮ ከፍቶ ስራ እየሰራ ያለ ሰው ስራ ይዘሽለት ስትሄጂ ምንድነው የሚሆነው? ጥርስ በጥርስ ነው የሚሆነው። ስለዚህ ለሱ ስራው ነው። ኦኬ ነው በቃ ይጨርሳል። ከዛ ይሄድና ሚስተር ኤክስ ከሌ ይባላል ብዬ የሚሰራበትን ቦታ ምኑን ጠቁመዋለሁ። ከዛ ይሄ ቦሱ ምን ያደርጋል መሰለሽ? ጥናት ያደርጋል። ጥናት የሚያደርገው ሰውየውን ሂዶ እንዳየው ብቻ ግድል አድርጎት አይመጣም። ቦሱ ሲጀመር ገዳይ አይደለም። ቦሱ አሰማሪ ነው፣ የሚያሰማራ ነው። ሌሎች ያሉ ገዳዮች ይሄኛው ስራት መጥቶለታል አይደለ? ይሄን ደግሞ የመጣለትን ስራ ደግሞ እንዴት ልስራው ብሎ ማጥናት አለበት። ምናልባት ደግሞ ይሄኛው ልጅ ሌላ ቦስ ጋር ሌላ የሆነ ቡድን መሪ ጋር ግንኙነት ሊኖረው ይችላል። የዛኛው ደንበኛ ሊሆን ይችላል። የተገዳዩ ሌላ ደግሞ ትልቅ ቦስ ሊኖር ይችላል። ትልቅ ቦስ ሊኖር ይችላል። የሆነ ማፊያ። ስለዚህ
ከነማን ጋር ነው? ከኋላው እነማን አሉ? ቦስ አለው ኃላፊ ገዳዮቹ ስለሚታወቁ ቦሶቹ ይታወቃሉ። ገዳይና ገዳይ ይታወቃሉ። ማን በነገርሽ ላይ ማን ነው ምን የሆነ ጠንከር ብሎ ይሄ ደቀ ጥላ ያስፈልግሃል ማለት ነው። ጥላ ያስፈልግሻል። የማን ነው መባል የከሌ ነው መባል አለብሽ። አይ እሱ እኮ የከሌ ደንበኛ ነው የከሌ ቦስ መባል አለብሽ። ስለዚህ ያጠናና የሆነ ቦስ የሆነ እንትን ካለው ከኋላው አይገለውም። ለዚህኛው ይቅርታ ስራው አሪፍ ነበር፣ ጥሩ ስራ መተህልኛል፣ ግን ምናምን ይለዋል። የከሌ ነው ይለዋል። አሁን እነዚህ ይሄንን የሚያረጋሉ የምትለኝ ኢትዮጵያኖች ናቸው። ኢትዮጵያኖች ከዚህ በማንኛውም መንገድ ወደ ደቡብ አፍሪካ ሲሄዱ በቦሌም ሄድክ ኢትዮጵያዊ ሆነው ነው የሚሄዱት። እዛ ሲሄዱ ግን ብዙ የሚጠጋጉበት ነገር አላቸው ማለት ነው። በጣም ብዙ እንደዚህ ያለ ይሄ በቀላሉ የመጣ ነው። ግን ይሄ ደግሞ የሁሉም አይደለም። አሁን እኛ ደቡብ አፍሪካ በጣም ብዙ ሰው ነው አይደለም የሚኖረው። የሰማነው 5-6 ሰው ነው ተገደለ የሚባለው። ይሄን ደግሞ የሚመሩት ሌሎች እንደዚህ 5-6 ምናምን ነው የሚሆኑት። ብዙ ጊዜ ግን ሚዲያ ላይ እንዳለ ሰው ብሎ በሰላም ውሎ በሰላም የሚያድረው ሰው ዜና አይሆንም። የሚገደል የሚረበሸው ነው። ስለዚህ የሁሉም ኢሜጅ አድርገን ውስጥ ያሉት ሰዎች ናቸው እንደዚህ የሚገቡት። ሁሉም እንዳይደለም ደግሞ እንደዛ እንዳንል በሰላም ደግሞ ቢዝነሳቸውን እየሰሩ ያሉ አሉ። በጥቅም በሆነ ነገር የሚጣሉ ለምሳሌ ጆሃንስበርግ ነው እንዲህ አይነት ነገር በብዛት ያለው። ጆሃንስበርግ በጣም ሰፊ ከተማ ነው። የሚጣሉት በቢዝነስ ሊሆን ይችላል። እኔ እግረኛው ሚዲያ ብዬ እዚህ ጋር ከፍቼ አንቺ ቁም ነገር ሚዲያ ብለሽ ፊት ለፊት የከፈትሽ ከኔ ደንበኛ ከኔ ቢዝነስ እየተቀነሰ ነው የሚሄደው አይደለ? ምናልባት ወደፊትም ወደ አንቺ የተሻለ ፍሪ ማርኬት የሚባል እዛ ጋር ይሄ አይምሮ ባላቸው ሰዎች ይሰራል። አሁን ማርካቶ ውስጥ ስንገባ የተሻለ መወዳደር ነው። የተሻለ መወዳደር ነው። አንተ በቤት አካባቢ እኮ በጣም እዚህ ጎንና ጎን የድልህን የምታገኘው ተባብለን ኢትዮጵያ ውስጥ እዚህም ሱቅ አለ፣ እዚህም ሸምሱ አለ፣ እዚህም ትሄዳለህ። ገባ? የድልህን ነው። አሁን እዛ ይሄ ሳውዝ አፍሪካ የለም ነው የምትለኝ። ግን እኔ ሁሉንም ማለት አይደለም። እንዲህ አይነት ጸቦች ሲፈጠሩ ድምዳሜ የለንም። እሺ፣ ግን የሆነ ግሩፕ ይሆናል። አሁን እዚህ ሀገር እያሉ ኢትዮጵያዊ ከሆኑ ምናልባት ወይ በሃይማኖት ይገናኛሉ፣ ወይ በዘር ይገናኛሉ፣ ወይ በሆነ ነገር ይገናኛሉ። ዋናው ደግሞ መሰረታቸው ኢትዮጵያዊ ነው። ሳውዝ አፍሪካ ሲሄዱ ለምን መለያየት አስፈለጋቸው? ለምን ሌላ አንተን የሚጠብቅ ጥላ አስፈለገ? ይሄ ተቆርቋሪ ሰው የሚያነሳው ጥያቄ ነው። እኔ የማነሳው ጥያቄ ነው። እኔ የምመልሰው አይደለም። የእንዲህ አይነት ችግሮች ክፍተቱ የእንዲህ አይነት ችግሮች ምንጭ ምንድነው? ምንጩ ምንድነው ነው? በአቋራጭ መበልጸግ የሚፈልጉ ዝርፊያ ላይ ምን ላይ የተሰማሩ የትም ሀገር እኮ አሉ። ነገር ግን እንዲህ አይነት ነገሮች ደግሞ ለምሳሌ ዱባይ፣ ለምሳሌ ሳውዲ አሉ እኮ እንዲህ አይነት ሄደው ዘርፈው ምናምን የሚሉ አሉ። ነገር ግን እኔ በጣም ማቃቸው በጣም ብዙ ስቶሪዎች አሉ። ዱባይ ሄዶ ዘርፎ ለመክበር ዘርፎ ሀብታም ለመሆን የሚሄድ ሰው አለ፣ ይታወቃል። ነገር ግን የሀገሩ ሕግ በቀላሉ እንደዛ እንዲያደርግ ያደርገዋል? አያደርገውም። ደቡብ አፍሪካ ላይ ያሉት ሕጎች እንዲህ እንድትሆኝ ያደርግሻል። ክፍተት አለ። አብዛኛው ሰው ደግሞ ዶክመንት የማግኘት እድሉ ጠባብ ነው። ህጋዊ ዶክመንት ማለት ነው። በቀላሉ በፕሌንም በእግርም ትገቢያለሽ። ከዛ የሆነ ሆም አፌር የሆነ ተመዝግበሽ ጊዜያዊ የሆነ ነገር ይሰጡሻል፣ ትኖሪያለሽ። ህገወጥ በቃ በትክክለኛው በሲስተሙ በምኑ የሚኖሩ እንዳሉ ሆኑ በህገወጡም በዚህ መንገድም የሚኖሩ አሉ። እና እንዲህ አይነት ህገወጥ እንትኖች ውስጥ ግድያዎች ውስጥ በዚህ መንገድ እየተገደሉ መኖር አለ። በደቡብ አፍሪካ ሲገደሉ አንድ ጥያቄ ብቻ ጠይቀ። አሁን ለምሳሌ ያለች ተገደለ፣ እሱ በሆነ ሌላ ቦስጥ ስራ አልነበረም፣ ለሱ ደግሞ የሚገለለት ሌላ ሰው የለም እንዴ? ተደረገ እኮ ለሱ ለመበቀል ልጁን ያስገደለው የዚህ ቀዩን ልጅ ያስገደለው ሰዎች ቤተሰብ ናቸው የተባሉ የሩቅ ሰዎችም እኮ ተገደሉ ወዲያው በነጋታው። እንዲህ መመላለስ አስታራቂ የለም፣ እዛ መንግስት ቆንስላ ምናምን የለም። በጣም ከባዱን ነገር ልንገርሽ፣ ደቡብ አፍሪካ ያሉ ኤምባሲውም ቆንስሉም ከስደተኛው ጋር በጣም የተራራቀ ነው። ኤምባሲው እዛ ያሉትም ብዙዎቹን አሜሪካና አውሮፓ እንዳሉት
ኑ ወደዚህ የሚል አንደኛ ይልሽ እዛ ያለው ስደተኛ በሙሉ እዚህ ያለውን መንግስት ኮንኖ ነው ጥገኝነት የጠየቀው አሳይለም የጠየቀው። ስለዚህ እዛ ላለው ኤምባሲ ወዳጅ ሊሆን አይችልም። ነገር ግን እዛ ያለው ኤምባሲ ደግሞ ዜጎቼ በምንም ይሁን በምንም ኢትዮጵያውያን ናቸው፣ በኑሮ በኢኮኖሚ ብለው ለወረቀት ብለው የኔን መንግስትነት አጠልሽተው ቢሉ እኔ ግን እንደ ዜግነት ብሎ ግን መንግስት እዛ ያለው ቆንስላው አልፎ ሄዶ ለዜጎቹ የመቆም ነገር የለም። ከዜጎቹ የከፋ ኩርፊያ ውስጥ ነው ያለው። አሳይለም መጥላት አሳይለም ስትጠይቅ መቼም አሳይለም ስትጠይቅ አገር ያለውን መንግስት በመላው ዓለም ላይ ያለ ነው። አዎ ያለ ነው። እሱ ችግር አለ። እንትንስ አሁን ቆይ እኔ እናንተ ከዚህ ሳውዝ አፍሪካ እንልበል፣ ሌላውም ኢትዮጵያዊ ሲሄድ እዚህ መቼም አብሮ ያደገ የሆነ ነገር መኖር አለበት። አንተ እዛ የምትቀይርበት መገዳደሉ መጠፋፋቱ እንዲህ ሰውን መግደል በእኛ በባህላችን በምንም ባስተዳደጋችን እንትን የለም አይደለም። እዛ ስትሄድ እንደዛ ልትሆንበት የምትችልበት ኢንቫይሮንመንቱ ነው ካልን አስታራቂ ሽማግሌስ የለም ወይ? አንዱ ትልቁ ኮሚኒቲ ክፍተት አሁን የቢዝነስ ኮሚቴ የሚባል ነበሩ። ልክ በስራ በምን በቁብ በምናምን እንትን የሚሉትን አንዱም ከተገደሉት ውስጥ ሁለቱ ራሱ እዚህ ውስጥ ያሉት ናቸው። አንዱም አሁን በጣም ከባዱ ደቡብ አፍሪካ ላሉ ዜጎች ደቡብ አፍሪካ ላሉ እዛ እየኖሩ ልጅ ለወለዱ ሰዎችም ፈተና የሚሆነው የሚሰማ ሽማግሌ አስታራቂ የላቸውም። አንዱ ትልቁ እንደ መፍትሄም አሁን መግለጽ ያለብን የሁሉም እምነት አባቶች መቼም ሽማግሌ የሚኖረው ከመጀመሪያ የሚጀምረው ከቤተ እምነት ከዛ ከሌሎች ከየሙያው ከፍ ያሉ ሰዎች ምናምን ነው። በዚህ ተሳስበው ወደ አንድ መጥተው አስታራቂ ሽማግሌ ሆነው በተለየ ደግሞ ይሄ የተጠና የግድያ የምኑን ነገር የእርስ በርስ ግድያውን ማስቆም ማስታረቅ በየእምነታቸው በመስጊድም በቤተ ክርስቲያንም ሆነው በዛው ያላቸውን ማስተማር ምናምን ሳይሆን ግን የእምነት ተቋማት አሉ እዛ በጣም ብዙ አሉ። በጣም ብዙ ቤተ ክርስቲያን አሉ። በጣም ብዙ መስጊዶች አሉ። እዛ በጣም ብዙ ፕሮቴስታንቶች ቸርቾችም አሉ። ስለዚህ ከዛ ወጣው ነገር ግን ሁሉም በየራሱ በግቢው ያስተምር ይሆናል እንጂ ወጥቶ እንደ አንድ ህብረት ፈጥሮ ኢትዮጵያዊ ነው፣ ዜጋም ዜጋ ነው፣ ሁላችንም ከአንድ ሀገር ነው የመጣ ነው። ስለዚህ ወደ አንድ ህብረት ፈጥረን ጸብ ሲሆን ለእርቅ ፍቅርም ሲሆን የበለጠ ለመስፋት አንድ መሆን ያስፈልገናል። የየሀገራችንን ዜጋ መጠበቅ ለችግሩ ጊዜ መድረስ ያስፈልገናል የሚል የተሰናሰለ የሚሰማ ኮሚቴ የለም። እንደውም እንደ መፍትሄም ራሱ አሁን የሚያስፈልገው አንዱ ትልቁ ነገሩ በጣም በቶሎ ወደ ስራ መገባት ያለበት ደቡብ አፍሪካ ላይ እንዲህ አይነት ሽምግልና መቆም አለበት። የሃይማኖት አባቶች በፍጥነት በየቤታችሁ ሁናችሁ አቤቱ አቤቱ ማለት ብቻ ሳይሆን ወጥታችሁ ህዝቡን አንድ ማድረግ ይጠበቅባችኋል። ምን ያህል አሉ ኢትዮጵያኖች እዛ በቁጥር በትክክል? ምክንያቱም አብዛኛው ዶክመንቱ የለም። የዶክመንት የማግኘት በነገርሽ ኮሚቴው እንደዚህ ቢኖር የዜጎቹን መብት የማስከበር ራሱ ለዶክመንት የሚያስፈልጉ ነገሮችን በማማከር ደረጃ ጠቃሚ ስራ የሚሰራ ነበርና ይሄ ነገር ቢኖራቸው ጥሩ ነው። ደቡብ አፍሪካ ላይ በጣም የሚያሰጋው ነገር አሁን እንደዚህ ብለን ቀለል አድርገን እንትና አነሳ ነው ብዙ ግን ሰው አንዱ ካንዱ ጋር አሁን በዚሁ እንትን ካለ የሚያሰጋው ነገር ምንድነው? ለኢትዮጵያኖች አሁን ዜኖፎቢያው በራሱ ጊዜ የሚቆም ነው፣ የራሱ አገሪቷን ያማከለ ነው። ግን ሀበሾች እርስ በርሳቸው በጥቅም ምክንያት የተገዳደሉ ነው ዋናው ነገር። በዚሁ ከቀጠለስ እኮ በዚሁ እንዳይቀጥል ነው እኮ አሁን በጣም እኛም አሳስበውን። በነገርሽ ላይ እኛ እዛ ይሄ ብሔርን ጊዜና ፕሮግራሞችን በሰራን ጊዜ ምንድን ነው እንዲህ አይነት ነገር ለእንዲህ መገዳደል የሚያመጣቸው ብለን ችግሩን አውርተን እሺ ለመፍትሄውስ የሚል እንደ ፕሮግራም ለመስራት ነበር ሀሳባችን እየሄድ ነው። በአጋጣሚ የሚገርምሽ ደቡብ አፍሪካ ላይ በጣም ብዙ ታሪኮቹን በጣም ብዙ ሰዎቹን እንደዚህ እያገኘው ሆንኩ ያልኩት ሰብስበን ስንመጣ አብዛኞቹ ወደ ሚዲያ መምጣት የማይችሉ ናቸው። አብዛኞቹን ደግሞ ወደ ሚዲያ እንኳን ላምጣቸው ብለሽ አንቺ በድፍረት ብታመጫቸው ለአንቺ ዋጋ የሚያስከፍሉ ናቸው።
ኦኬ ስለዚህ አንዱና አንዱ እንደው በጣም በፍጥነት መደረግ ያለበት መፍትሄው ደቡብ አፍሪካ አዎ የሥራ ሀገር ነው፣ ሰርተሽ ምትኖሪበት ነው። ነገር ግን ደግሞ በየትኛው ሰዓት ከማን ጋር በምን ሁኔታ ውስጥ እንደምትገቢ የማታቂበት ሀገር ነው። ሌሎች ሀገር ዜጎች ይሄ የዝርፊያው የምን እሱ ራንደም ነው፣ ተጠንቀቀሽ የምታልፊው ነገር ነው። በተጠና ግን አንቺ መውጫ መግቢያሽን ከማን ጋር ተኳርፈሽ ደግሞ ማን እንደሚያስገድልሽ ማን እንደሚያሳግትሽ የማታቂበት ሀገር ነው እና ይሄ ስጋት ስላለ ሀገሩ ላይ ምንድነው ቀጥሎ የሚሆነው የሚለው ያሰጋሻል። ምክንያቱም ክፉ ነገርን በመውለድ የሚስተካከለው የለም። በጎ ነገር ነው በጎ ነገርን ቶሎ ማያሰፋው ማያበዛው። ስለዚህ ሰብሰብ ብለው እየተፈጠረ ያለው የእርስ በርስ መገዳደሉ እንዲሁ በዚህ በቀላል ነገር በቢዝነስ መኳረፍ ውስጥ ቶሎ ብሎ ወደ ግድያ ወደ ግድያ ማሳደጉን መቅጨት በአጭሩ መቅጨት ያስፈልጋል። አሁን በፊት የሆኑ ሰው ሲጣላ ማስገደል ምናምን እዚህ ሳውዝ አፍሪካ ምናምን ብለሽ ገዝተሽ ምናምን ደግሞ በማይረባ ብር እኮ ነው የሚገርምሽ። ደቡብ አፍሪካ ላይ አንድን ሰው ለማስገደል በኢትዮጵያ ከ100,000 ብር የበለጠ አታወጭም ለቦሱ ምትከፊው። በቀላል ነገር እንደዚህ ከመደራረግ ወደ መፋቀር ተመቶ እንዴት ተግባብቶ መኖር እንደሚቻል መመካከር ጊዜው የሚጠይቅ ይመስለኛል። በጣም ሪስክ ነው እንጂ በጣም ሪስክ ነው የሀገሩ ደግሞ እኔ ባለኝ እንትን ቤትም አሜሪካን ሀገር ሂደሽ የሆነ አረብ ሀገር ሂደሽ ስደተኛ ሆነ የዛ ሀገር ዜጋ ሆነ እሱ አይደለም ሰው መግደልሽ ነው መጀመሪያ። በዛች ሀገር የምትፈጽሚው ወንጀል የሰውየውን ህጋዊነት ምናምን ሳይሆን ሰውየው በህይወት የመኖር መብት አለው። በዛች ሀገር ህጋዊ ካልሆነ መኖሪያ ፈቃድ ከሌለው የሀገሩ መንግስት ነው የሚጠይቀው። በደቡብ አፍሪካ ግን በተለየ ደግሞ እንደዚህ ግድያ ምናምን ግሩፕ ቡድኖች ስራ ስትሰጫቸው ስራ ነው የሚሉት በእነሱ ቋንቋ ስራ ስትሰጫቸው ስደተኛ መሆኑ ብቻ ነው የሚያረጋግጡት። የሀገሬው ዜጋ ከሆነ ተከታትሎ እንደሚገላቸው ያውቃሉ። ስለዚህ ስደተኛ መሆን አለበት። ለዚህ ስደተኛ ማን ነው የሚቆረቆርለት? ለስደተኞች መብት ተቆርቋሪ ነኝ የሚል ኮሚኒቲ፣ ማህበረሰብ፣ ኤምባሲ መኖር አልነበረበትም? ከደቡብ አፍሪካ በሆኑ ሰዎች የተገደለን ብቻ አስከሬን እየሸኙ ኢትዮጵያ መቅበር አይበቃም? መብቃት አለበት አይደለም? ስለዚህ ደቡብ አፍሪካውያን መንቃት አለባቸው። ደቡብ አፍሪካ በቀላሉ ገንዘብ የሚሰራበት ሀገር ነው። ኦፍ ኮርስ አዎ፣ በቀላሉ ደግሞ ነፍስሽ የምታጭበት ሀገር ነው። በጣም ያሳዝናል። ስለዚህ ዜኖፎቢያውና ግድያው የተለያየ ነው በሚለው በጣም የተለያዩ ናቸው። ተመልካቾች ይሄን በተለየ ነገር እንዲይዙ ትፈልጋለሁ። ደቡብ አፍሪካ በዜኖፎቢያው ምክንያት ግድያውን አብሮ ፕሮግራም እየሰሩ የሌላቸውን ስም እንዳይሰጣቸው እሰጋለሁ። ግድያው ራሱን የቻለ እንዲያውም ኢትዮጵያውያንን ነው የሚያስገድሉት ከኋላ። ዜኖፎቢያው ደግሞ ከኋላ ኢንጀክት የሚያደርጋቸው የሆኑ ቡድኖች አሉ። ሲዝናል ነው። ከዛ የሳውዝ አፍሪካ መንግስት ደግሞ የታጠቀ ፖሊስ ሀገር የሚያስተዳድር አይደል? ይህ ሁሉ ሲሆን ዝም ብሎ አያይም። የሆነ ቀን ህግ ያስከብራል፣ ከዛ ይመለሳሉ ይሄ ተሰላፊዎችም። በዚህ ምክንያትም ደግሞ በነገራቸው ጥንቃቄ ማድረግ አለባቸው። ዜኖፎቢያው እንትን ነው፣ ይሄ ዝም ብሎ ደራሽ ነገር ነው። ማን ምን እያደረገ እንደሆነ አታውቂም። በዛው ሲያልፉ ሱቅ ሊያገኙ ይችላሉ፣ ሊያቃጥሉ ሊዘርፉ ይችላሉ። እዛውም ሰው ካለም ሊያቃጥሉም ሊገሉትም ይችላሉ። ይሄ ግን የሆነ አመጽ ውጤት እንጂ የተጠና ግድያ አይደለም። ከዚህ ደግሞ ማምለጥ ይቻላል። ለምን? ምክንያቱም ሰልፍ ነው የሚያደርጉት። የዛን ጊዜ ዘጋግቶ ቤት መቀመጥ። አንድ ጥያቄ ብቻ ልጠይቅ። ደቡብ አፍሪካ የሚኖሩ ኢትዮጵያኖች በእንደዚህ አይነት የማፊያ ህይወት ውስጥ ጀነራላይዝ አላረግንም። እዛ ለምሳሌ አንዱ ሲያጠፋ፣ አሁን ይሄ ቀዩ ልጅ ስሙን ስለማናውቀው ነው፣ እሱ ተገደለ። የእሱ ሰዎች ደግሞ ሌሎች 3 ገደሉ አልከኝ። ይሄ ነገር ወደ ኢትዮጵያ መምጣቱስ በምን ያረጋግጣል? እኔ ወንድሜ ደቡብ አፍሪካ ቢኖር እሱ እዛ የሆነ ሰው ቢያስገድል እዚህ መተወስን ይላል ለመግደላቸው። አንድ ነገር እርግጠኛ መሆንልሽ ነገር
ደቡብ አፍሪካ ላይ የሚያጋድለው ጥቅም ኢትዮጵያ ውስጥ የለም። ብሩ ይሄ ስለሌለ እዛ ያለው በአጭር ጊዜ ይመጣል የሚል እምነት የለኝም። እና ደግሞ እዚህ ሀገር ህግ አለ። እንደገና ደግሞ እዚህ ሀገር በቀላሉ የምትገይበት ማንን ገለሽ በቀላሉ ታመልጫለሽ። የግል ጸብ ምናምን መገዳደል ሊኖር ይችላል። this is Ethiopia እና ደግሞ ፈሪያ እግዚአብሔሩ እምነቱ ምኑም አለ ደግሞ እነዛም የላቸው ማለት አይደለም። ወደዛ ስትሄጂ ግን የተሰደድሽበትና የምትኖሪለት የሆነ ቡድን ውስጥ የቢዝነስ ነገር ስላለ ነው። የቢዝነስ ነገር ስላለ ነው። የቢዝነሱ ነገር ደግሞ በእንዲህ መጋደል ውስጥ ሊከታችሁ አይገባም። ደቡብ አፍሪካውያን እባካችሁ ቶሎ ንቁና በየእምነቱም ያላችሁ በሆነ ቢዝነስ ውስጥ ያላችሁ ታዋቂ የሆናችሁ ሰዎች አንደኛ የሀገራችሁን ኢሜጅ፣ ሁለተኛ እዛ ያሉ ኢትዮጵያውያንን ህይወት ማዳን ትችላላችሁ ወደ አንድ በማምጣት። ስለዚህ ለራሳችሁ ነው ያላችሁት። እችን ለማበርታት ነው። ክፏችሁን አንስማ። የተሻለ ነገር ብንሰማ ደስ ይለናል። ደህና ሁኑልን ደቡብ አፍሪካውያን። ደቡብ አፍሪካ የምትኖሩ ነው እንጂ